ምን እንዴት ነው በህይወት ያለችን ሴት እምቀብረው? ምን ያለ ቅብጣት ነው ባክሽ። ነውጭ ነውጭ ብያለሁ። ነውጭ አልወጣም። እንዴ በፍጹም መውጣት አልችልም። ምን ማለት ነው አልወጣም ማለት? ከሰው ቤት ዘው ብሎ ገብቶ አልወጣም ማለት አለ እንዴ? ይሄ እኮ የተከበረ ሰው ቤት ነው። ምኗ በረሮ መጣችብኝ በእናታችሁ። እንዴ ውጭልኝ ብያለሁ። እኔ እናቶች ተነቃቃል። የዳይመንድ ቢጤ ነሽ። በዚህ ዘዴ መጣችሁ። ነውጭ አልወጣም። ወደ ልትሄጂ ቀብራላ የሚል ባናገሩ ምን እያሏችሁ ምን እያሏችሁ ሴትዮ ዛሬ ላይ ውጪ። አልወጣም። በእናትህ ተወኝ። አሹ ምንድን ነው? ማናት እሷ? ኧረ እኔ ኬታ ቃላለሁ አታውቅኝ። አላውቃት አንተዋወቅም እንዴ? አላውቃትም ትላለህ እንዴ? ጎትተህ ሳሎን ድረስ ይዛ ገብተህ። አሹ ማናት እሷ? ቤቲ ይባላለሁ። ቤቲ አሹ። ኧረ እኔ ከዛሬ ውጭ አይቻት አላውቅም። ሴትዮ ቆይ ከኔ የምፈልጊው ነገር አለ እንዴ? የምትወጪ ከሆነ ውጭ። ማንሽ? ቤቲ ሰው ቤት ዝም ብሎ አይገባም። ለምንድን ነው ዘው ብለሽ ሰው ቤት የገባሽው? እሺ በጣም ይቅርታ። አሹ ቀብራራው የምዬ ልጅ ሴትዮ ትወጫለሽ አትወጭም? ዛሬ አሹ ምንድን ነው ጫጫታው? እንዴ አንቺን አውቅሻለሁ። እዚህ ምን ታደርጊያለሽ? ታውቂያታለሽ? አዎ ጓደኛዬ ናት። የምልሽ እኮ እሷን ነው። ጓደኛዬ? አዎ ታውቂያት፣ እናቴ ናት። እሺ ቤት ይባላለሁ። እታለም ይባላለሁ። የፍቅር እናት ነኝ። ይኸውልሽ ከዚህ በኋላ ሰው ቤት ሲገባ ተንኳክቶ ነው እሺ የሚገባው። አለች የለችም፣ ልግባ አልግባ ብለሽ በስርዓት ነው መግባት ያለብሽ። እሺ ዝም ብሎ ሰው ቤት ዘው ተብሎ አይገባም። እሺ በጣም ይቅርታ። የፍቅር ጓደኛ ተሆነችማ ግድ የለም እረዳታለሁ። እንዴ የፍቅር ጓደኛ ሆኖ ማን ጤነኛ አለ ብለሽ ነው? እኔ እኮ ቅበረኝ ስትለኝ ማን ዘመን ሞቶባት ነው የኔ እናት ምስኪን ብዬ እኮ በጣም ሳዝንላት ነበረ። ሞች አሹ ወደ ስራ ትመልሳለህ። ዝም በይሽ። ይኸውልህ ጫፏ እንዳነቃትሽ ዝም በይ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 232 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦች እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ አደይ ወደ ገጠር እንደሄደች ነበረ በባለፈው ክፍል እንዳየ ነው ማለት ነው። አሁን ግን ዴቭ ሞቷል ተብሎ ነበረ። አሁን ግን በህይወት አለ። አዳይ ደግሞ ከሱም ጋር ተቀላቀለች። ከሱም ጋር ተቀላቀላ እንግዲህ እሷንም እንግዲህ እሱ ካለቀቃችሁት እኔ የትም ንቅንቅ አልልም እያለች ነበረ። ሩታ ወደ ዶክተሩ ትሄድና ታስጨንቀዋለች። ስታስጨንቀውም ቆይ አንተ እንዴ ልጠይቅህ ከኛ የበለጠ እንዴት ነው ለአዳይን የምትወዳት? ለአዳይ የተለየ ስሜት አለክ ብላ ትጠይቀው። እሷ እኮ በጣም ታርታሪና በጣም ጎበዝ ስለሆነች ነው፣ ሌላ ምንም የተለየ ነገር የለንም እያለ እንግዲህ ከዛ በኋላ ዶክተሩ ይነግራታል። በቃ እሺ ምናልባት ተሳስቼ ይሆናል ትለዋለች። ይሄን ያክል እኮ ትኩረት ለማግኘት እንግዲህ መጥራት አይጠበቅብሽም ሲላት ጊዜ መቼ እንደዛ አልከኝ ትለዋለች ሩታ። ለአንተ ትኩረት ለመሳብ የተለየ ነገር አላደረኩም ስትል እሱም ተናገርሽ እንጂ እኮ ከአዳይ ጋር እኮ ያዋዳድርሽ እኮ ነው። አዳይ እኮ በጣም ቆንጆ ናት፣ ግን ደግሞ እኔ ስላላየኸኝ ነው እንጂ ማሚ ሁሌም ቆንጆ ነች ትለኛለች። ምን ነው አይደለሁም ብላ ሲስቅባት፣ ከዛም በኋላ መልክሽ ለሰው ነው እንዴ የምጠይቂ? አይ ያለች ምናልባት ለአንተ ሆሬል መስዬ እንዳልጠይቅ ብዬ ነው ብላ ከዛ ዶክተሩ በፈገግታ ሆረር እያለ እንስቅባትና ሩታ ከዚህ በላይ ብትሄጂ ነው የሚሻልሽ። አንተ ቆይ ሁል ጊዜ ለምን መጣሽ? ምክንያትሽ ምንድነው? ለምንድነው የምትመላለሽ ብለህ ትጠይቀኛለህ? የአንቺ ነገራቶች በሙሉ የተለየ ነገር ስለሆነ ኗ ትለዋለች። ከዛም በኋላ እንግዲህ ቆም ብለሽ ማሰብ አለብሽ። ምን ተናገሬ ምን ተመለሰልኝ ብለሽ ማገነዘብ አለብሽ። ከዛም በኋላ እሷም ምን ተናገርኩ? አንቺ የምታረጋቸው ነገር ሁሉ እኮ ምንም ነገር አታውቂም፣ እንደ ህፃን እኮ ነው ይላታል ዶክተሩንም። እሺ ይሁን፣ ግን ደግሞ ሁሌም ወደ አንተ ስመጣ ስደውል አንተ በቀረብኩ ቁጥር ከአንተ የምጠብቀው ምላሽ አለ። ምን አይነት ምላሽ ብሎ ይጠይቃታል ዶክተሩ። አንዳንድ ጊዜ በፈገግታ ብትመለስልኝ፣ አንዳንድ ጊዜ ከፍቶኝ ነው የምመለሰው። ለምንድን ነው አንተ እንኳን በፈገግታ ማትመልስልኝ? ከዛ ዶክተሩ ጤነኛ ነሽ እንዴ ሲላት ጊዜ ልትመረመረኝ ነው እንዴ? አዎ ስትለው ጊዜ አንቺ ብመረመረሽም እኮ አውቆ አብድነሽ ይላታል ማለት ነው። ከዛም በኋላ ጓደኛሽ ዛሬ የት ሄደች? ብርቄ ደግሞ ማናት? ከዛ ፈገግ እያለች ማናት ብርቄ ያለክ
ለሊ ድሮ የሷ ሰራተኛ ለሊ ነበረ ስሟ። በዛ ምክንያት ነው ለሊ ብርቄ የምትላት እንጂ የለሊ ስም የብርቄ ስም እንግዲህ ፍቅር ነው ብላ ትመልሳለች ሩታ ማለት ነው። የቀረ ነገር ከሌለ እንግዲህ ሂጂ ይላታል ዶክተሩ። ስለ አዳይ አስበሽና ከመጣሽ ስለ አመሰግናለሁ ይላታል። አረ ምንም አይደለም ዶክተር፣ አዳይ ከደወለች ተመልሼ እመጣለሁ። አይ እዚህ መምጣት አይጠበቅብሽም፣ በስልክ ደውለሽ መናገር ትችያለሽ ሩታዬ ስላት ጊዜ ሩታዬ ስላት እንደዚህ ስሜታዊ አትሆኚ ይላታል። ምንም እኮ አላጠፋክም፣ ደስ ስላለኝ ነው ሲመስለኝ እንትኔ ማለት ትወጃለሽ። እረ ግን ደግሞ እንደዛ ሲባል ደስ ይላል። በቃ ሩታ ሰላም ውይ ይላታል። ከዛ እሱም ባይ ይላታል። ከዛም በኋላ እሷም ባይ ካለች በኋላ ወጥታ ተመልሳ ትገባለች። እቺ ልጅ ቆይ ጤነኛ ናት ወይስ ጤነኛ አይደለችም እያለ ዶክተሩ ብቻው ያወራል ማለት ነው። እሷንም ስማኝማ እያለችው እንግዲህ ከዛ የሆነ ነገር ልታወራ ቁጭ ብላለች። እንዴ ንገረኝ እንጂ እያለች እንግዲህ ከዛም በኋላ ምን ነበረ ረሳሁት በቃ ብላ ተመልሳ ሳስታውሶ ተመልሼ እመጣለሁ ትላለች። ደስ እንዳለሽ ይላታል ዶክተሩ። ባይ ብላ እሷም ጥላ ትሄዳለች። ግን ከሱ ጋር ፍቅር ያዛት። ዶክተሩ ግን አውቆ ይሆናል ማለት ነው። ከዛ ተመልሰሽ ካልመጣሽ እንግዲህ ውሻ ፈርተሽ ተመልሰሽ ካልመጣሽ ከወጣሽም ችግር የለውም ይላታል ማለት ነው። ከዛ ኮኪና እንግዲህ ዳይመንድ ቤቲን አይተሃታል ስትለው ጊዜ ቤቲ ማናት ይለኛል እንዴ ከኪንጎ ጋር ምሰራት ከዛ ስትለው ቀሽቷ ያለ እንግዲህ ያሾፍባታል ማለት ነው። ምን ታደርጊ ነው ዳይመንድ ደግሞ ያልተጠየቀውን አትቀባጠር ትለዋለች። ተከትዬ ምን እንደምታደርጊ አይሻለሁ ይላልና ይከተላታል። አሹ ስለ እናቱ እንግዲህ እያወራ ይገኛል። ወላጅ እናቴ እኮ እንግዲህ እያለ ይዛት ልጇን ትወዳለች እያለ ከራሷን አስበልጣ ልጇን ትወዳለች እያለ እየዘፈነም ይገኛል አሹ ማለት ነው። ከዛ እንደዛም እያለ በመሃል እንግዲህ በር ተንኳኳ። በሩም ሲንኳኳ እንግዲህ ኮኪ ቤቲ የምትባሏ በአንድ ግፍትት አድርጋ ትገባለች። እሱም እናቴ እዚህ ራበኝ የለም ጠማኝ የለም አዘንኩ የለም ተደሰትኩ የለም እናቴ ከአንቺ ከወጣሁኝ በኋላ ደስታዬ ሁሉ ጠፍተዋል። እንግዲህ መቼም ቢርበኝም ቢጠማኝም ከቅፍሽ ጋር ሽተሽን ቢናፍቀኝ ደስ ይለኝ ነበረ እያለ ስለ እናት ውለታ እያወራ ይገኛል። እያለቀሰ ማለት ነው። እናቱን አስታውሶ እንግዲህ እናት ያላችሁ እናታችሁ ሺህ ዓመት ትኖርላችሁ። እንግዲህ የእናት ውለታ መቼም ተከፍሎም አያልቅም። እንግዲህ ከዛሹ እንደዛ እያለ እየዘፈነ ስለ እናቱ እያወራ ይገኛል ማለት ነው። ድራማም ቢሆንም እንግዲህ ያው አንዳንድ ቦታው አስተማሪ አለው። የእናቱ ውለታ መቼም ተከፍሎም አያልቅም። እናት እንደዚህ ሆና እንደዚህ አድርጋ አሳድጋ እንግዲህ እንደዚህ ስንለያቸው በጣም ይከብደናል ማለት ነው። ቤቲ ተብዬዋ እንግዲህ በሩን ገፍትራ ገብታ አሹ ከዛ እባክህን ቅበርልኝ ስሞትክ እያለች እንግዲህ በእናትክ ስትለው እሱም እንዴት ነው በህይወት ያለች ሴት ምቀብሮ እያለ ምን አይነት ቅብጠት ነው የውልሽ የውጭ ብያለሁ እያለ አሹ እንግዲህ እሷም አልወጣም እያለች እንግዲህ ምን ማለት ነው አልወጣ ማለት? ከሰው ቤት ዘው ብሎ ተገብቶ አልወጣ ማለት አለ እንዴ? ይሄ ቤት እኮ የተከበረ የሰው ቤት ነው። ምኗ በረሮ መጣችብኝ እያለ አሹ ያወራል ማለት ነው። እኔ ውጪልኝ እያለ ዱላውን ያሽከረከረ እንግዲህ ከዛ የዳይመንድ ቢጤነሽ እያለ ልክ ዱላው ሲያነሳ እየሮጠች ወደ ቤት ትገባለች። እሱም እንግዲህ አረ የእምዬ ልጅ ባላገሩ እያለ እሱም እየሮጠ ተከትሏት ይገባል። ተከትሏት ወደ ውስጥም ሲገባ እንግዲህ ለትዬ ቡና እየጠጣች ነበረ። ቡናው በላይ ላይ ዋደፋችና ኔ ውጪ ዛሬ ሴትዮ ኔ ውጪ እያለ አሹም አልወጣም በቃ ተወኝ ትለዋለች። አሹ ምንድነው ማናት እያለች እትዬም ስጠይቀው አላቃትም አልተዋወቅም አላቃትም ትላለህ እንዴ ወጥተህ ሳሎን አስገብታ ከዛ እሷም ሮማን አሹ ማናት ቤት ይባላለሁ። አረ እኔ ከዛሬ ውጪ አይቻት አላቆም እኔ ውጪ ልጅ የሚፈልገው ነገር ውጪ ይላታል። ማነሽ ቤቲ ሰው ቤት ዝም ብሎ አይገባም። ለምንድን ነው ዘው ብለሽ የገባሽው? እሺ በጣም ይቅርታ እያለ አሹ ቀብራራ የሚየልጅ እቺ ሴትዮ ትወጫለሽ አትወጭም እያለ ከዛ ፍቅር ትመጣለች። ምንድነው ጫጫታ? አንቺን አውቅሻለሁ። እዚህ ምን ታደርጊያለሽ? እናትየዋ ታውቂያታለሽ? አዎ ጓደኛዬ ናት የሚልሽ እሷ ናት። እሷም ደግሞ ጓደኛዬ ያለች ፍቅር ትዋሻለች። ቤቴ ባላለሁ ትላለች።
እታለም እባላለሁ። የፍቅር እናት የውልሽ ከዚህ በኋላ ሰው ቤት ሲገባ ተንኳኩቶ ይገባል እንጂ ሰው አለ የለም ልግባ አልግባ ተብሎ ነው እንጂ ዝም ብሎ በርቶ ኳንቶ ዘውቶ ብሎ ይገባል እንዴ እያለች በጣም ይቅርታ ትላለች ቤቲ። የፍቅር ጓደኛ ከሆነችማ እረዳታለሁ። የፍቅር ጓደኛ ሆኖ ማን ጤነኛ አለ ብለሽ ነው እትዬ? ቅብረኝ ቅብረኝ ስትለኝ እኮ እኔ ሀዘን መጥቶባት እያልኩ በጣም ያዘንኩላት ነበረ። ለካ የፍቅር ሴራ ነው እያለ አሹ ብቻውን ያወራል ማለት ነው። እንግዲህ ነይ ቤት እንውጣ፣ መኝታ ክፍሌ ላሳይሽ ያለች ፍቅር ይዛ ትወጣለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ።